ያልተለመደው ቅጥረኛ የአሊ ኮኸን ታሪክ ጊዜው እንደ አውሮፓውያን አቆጣጠር በ1960 አጸደይ ወራት ነው። ኮኸን ከአዲስ ባለቤቱ ናዲያ ጋር የተረጋጋ ህይወት እየመራ የሂሳብ ሰራተኛ ሆኖ ይሰራ ነበር። አንድ እንግዳ ሰው ቢሮውን እስካንኳኳበት ቀን ድረስ በሩ ላይ የነበረው ሰው የእስራኤል የመከላከያ ሚኒስቴር የስለላ መኮንን መሆኑን ነገረው። ወደ አውሮፓና ወደ አረብ ሀገሮች የሚደረግ ጉዞን የሚያካትት ስራም አቀረበለት። መጀመሪያ ላይ አሊ ፍላጎት አልነበረውም። የመጀመሪያ ልጃቸውን በማጸኗ ከያዘችው ናዲያ ጋር ጊዜ ማሳለፍን መርጧል። ደሞዙን በጥፍ የማሳደግ ጥያቄ እንኳን ሊያሳምነው አልቻለም። ሆኖም ከአንድ ወር ገደማ በኋላ አሊ በስራ ቅነሳ ምክንያት በ10 ቀን ማስጠንቀቂያ ብቻ ከስራ እንደሚሰናበት አወቀ። ከጥቂት ጊዜ በኋላም ከሚስጥራዊ የመከላከያ ሚኒስቴር የመጣው ሰው እንደገና ስራውን ሲያቀርብለት አሊ በድጋሚ እምቢ ለማለት አልቻለም። ለወራት ስልጠና የወሰደ ሲሆን ትውስታውንና መረጋጋቱን ለማዳበር በከፍተኛ ሁኔታ ተፈትኗል። ለምሳሌ በጠረጴዛ ላይ ያሉ እቃዎችን በአጭሩ አይቶ በዝርዝር ማስታወስን የመሳሰሉ ልምምዶችን አድርጓል። አሊ አስደናቂ ትውስታ ነበረው። የአንድን መኪና አይነት፣ ሞዴልና የተመረተበትን ዓመተ ምህረት በአንድ እይታ መለየት ይችላል። ከኋላው የሚከተሉትን ሰዎች ሳይቀር የሱቅ መስኮቶችን በነጸብራቅ ውስጥ በማየት እንዴት መለየት እንደሚቻል ተማረ። አሰልጣኙ አንድ ሰው ቢያውቀው እንኳን በቀላሉ ተሳስተሃል ማለት እንዳለበት መከረው። በአንድ ልምምድ ወቅት ልብሱን ተገፎ ወደ በረዷማ የውሃ ገንዳ ውስጥ እንዲገባ ተገደደ። ይህም የሆነው ጽናቱንና የተሰጠውን የሐሰት ማንነት የመጠበቅ ችሎታውን ለመፈተሽ ነበር። የኛ ሰው በደማስቆ የተሰኘው መጽሐፍ ደራሲ አሊ ቤን ሃናን እንደገለጸው ለ6 ደቂቃዎች ጥርሶቹ በኃይል ይንቀጠቀጡ ነበር። ሰውነቱ ወደ ሰማያዊነት ተለወጠ፣ አይኖቹም ከቦታቸው ይገለባበጡ ነበር ብሎ ጽፏል። አስቸጋሪ ስልጠናውን በተሳካ ሁኔታ ካጠናቀቀ በኋላ አሊ ለመጀመሪያ ተልዕኮ ዝግጁ ነበር። ናዲያ የምታውቀው ከሚኒስቴር መስሪያ ቤት ስራ እንዳለውና ይህም ብዙ ጊዜ ወደ ውጭ ሀገር መጓዝንና ረጅም ጊዜ በውጭ ሀገር መቆየትን እንደሚጠይቅ ብቻ ነበር። ናዲያ አሊ በቤሩት የተወለደና በግብጽ ያደገ ሙስሊም አረብ ነጋዴ ቤት መሆኑን አታውቅም ነበር። የአሊ እውነተኛ የትውልድ ታሪክ ለድብቅ ማንነቱ ጠቅሞታል። እሱ የተወለደው በግብጽ አሌክሳንድሪያ ውስጥ ከሶሪያ ከመጡ አይሁዳውያን ቤተሰብ ነው። ከሁለተኛው የዓለም ጦርነት በኋላም በግብጽ ውስጥ በጽዮናውያን እንቅስቃሴዎች ውስጥ ተሳትፎ የነበረ ሲሆን በእስራኤልም ለአጭር ጊዜ ስልጠና ወስዷል። ነገር ግን በ1956 የስዊዝ ቦይ ቀውስ ከተከሰተ በኋላ ግብጻውያን የስዊዝን ቦይ ሲቆጣጠሩ እስራኤል፣ ዩናይትድ ኪንግደም እና ፈረንሳይ በጥምረት ወረራ በማድረጋቸው አሊና ሌሎች ብዙ አይሁዳውያን ተባረው ወደ እስራኤል ተዛወሩ። በ1961 አሊ እንደ እስራኤላዊ ሰላይ የመጀመሪያ ተልእኮውን ወደ አርጀንቲና ቦነስ አይረስ ወሰደው። ይህች ከተማ ብዙ የሶሪያ ማህበረሰብ አባላት የሚኖሩባት ናት። በአርጀንቲና ለአመታት የንግድ ስራ እንደሰራ ለማሳመንም ከግል አስተማሪው ጋር ስፓኒሽ ቋንቋ መማር ጀመረ። የአረብ ሙስሊም ልሂቃን አባላት በሚገናኙበት የአረብ ማህበራዊ ክበብ ውስጥ መደበኛ አባል ሆነ። አሊ እንዴት ሰዎችን ማስደሰት እንደሚችል ያውቅ ነበር። ሰዎችን ተፈላጊ እንደሆኑ እንዲሰማቸው ማድረግንም ያውቃል። ይህንን ችሎታውን በሚገባ ተጠቅሞበታል። ደራሲ ቤን ሃናን የአንድ ትልቅ የንግድ ድርጅት ስራ አስኪያጅ ስለ ከብቶች ረጅምና ሰልቺ ውይይት ሲያደርግለት በትኩረት በማዳመጥ እንዴት እንዳስደሰተው ይገልጻል። ስራ አስኪያጁ ወደ እስራኤል ስጋ እንደሚልክ እንጂ ወደ ሶሪያ እንደማይልክ ሲሰማ አሊ በብልሃት ወደ ጽዮናውያን ስጋ ትሸጣለህ፣ ወደ አባት ሀገር ግን አትልክም ማለት ነው አለው። ከአረብ ብሔርተኝነት ስሜት ጋር ራሱን ማጣመሩ ይበልጥ ታማኝ እንዲሆን አድርጎታል። ከንግድ ድርጅቱ ስራ አስኪያጅ ጋር በነበረው ግንኙነት አሊ አንድ ጠቃሚ ግብዣ ቀረበለት። አሊ በሶሪያ ኤምባሲ በተዘጋጀ የልደት በዓል ላይ ተጋብዞ ነበር። እዚያም በኤምባሲው የጦር ኃይል አዛዥ ከነበሩት ጄኔራል አሚን አልሐፊዝ ጋር ተዋወቀ። ጄኔራል አልሐፊዝ በሶሪያ የባዕስ ፓርቲ መሪዎች አንዱ ሲሆኑ የግብፁን ፕሬዝዳንት ከማል አብደል ናስርን ይቃወሙ ነበር። ናስር የአረብን አንድነት ቢያበረታታም የባዕስ ፓርቲ አባላት የግብፅን ጥቅም እያስቀደመ የሶሪያን ጥቅም እያዳከመ ነው ብለው ያምኑ ነበር። በተጨማሪም እሱ ለምዕራቡ ዓለም በጣም ያደላ ነው ብለው ይመለከቱት ነበር። አሊ የጄኔራሉን ምኞት ተረድቶ ወዲያው ጄኔራል ሆይ፣ ሁሉም ሰው የሶሪያን የበታችነት በሚያስቆም ፓርቲ ውስጥ እርሶ ብልህ መሪ እንደሆኑ ይናገራሉ በማለት አሞካሸው። አስተያየቱ የሚፈለገውን ውጤት አስገኘ። ደራሲ ቤን ሃናን እንዲህ ሲል ገልጿል።
የአልሐፊዝ ፊት በደስታ በራ። ጄኔራሉም ተደንቀው ወደ ቢሮአቸው ጋበዙትና ፓርቲያቸው በቅርቡ ስልጣን እንደሚይዝ በመግለጽ የፖለቲካ እቅዶቻቸውን ፍንጭ ሰጡት። እስራኤል የባዕስ ፓርቲ በጠንካራ የአረብ ብሔርተኝነትና ጸረ እስራኤል አቋሙ ምክንያት መነሳቱን በጥርጣሬ ትመለከተው ነበር። አሊ እያንዳንዱን ዝርዝር በጥንቃቄ ያዳመጥና በየማለዳው ወደ ቴል አቪቭ ሪፖርት ያደርግ ነበር። የስለላ ሪፖርቶቹም በማይታይ ቀለም በተጻፈ የምስጢር መጽሐፍ በመጠቀም ወደ ቁጥራዊ ኮዶች ይተረጉመው ነበር። እያንዳንዱ የተመሰጠረ መልእክት በቴፕ ላይ ይመዘገብም ነበር። መልእክቱን በድብቅ ማስተላለፊያ በተገጠመለት ትራንስሚተር ሬዲዮ ደህንነቱን በተጠበቀ ሁኔታ ያስተላልፍም ነበር። ምስጢራዊነቱን ለመጠበቅ ከእያንዳንዱ አጠቃቀም በኋላ የምስጢር መጽሐፉን ለማጥፋት የኬሚካል ድብልቅ ይጠቀማል። በጥር 1962 አሊ በተወዳጅ ሀገሩ ኢንቨስት ለማድረግ የሚጓጓ ሀብታም ነጋዴ መስሎ ወደ ሶሪያ ደማስቆ ተዛወረ። ከሶሪያ ጦር ሰራዊት ዋና መስሪያ ቤት ብዙም ሳይርቅ የቅንጦት ቪላ ተከራየ። አሊ በተጋበዘባቸውና ባዘጋጃቸው ድግሶች ምክንያት ለሶሪያ ወታደራዊ ልሂቃን ወደር የሌለው ተደራሽነትን አገኘ። የሶሪያ መንግስት ኦፊሻላዊ የሬዲዮ ጣቢያ በሆነው በደማስቆ የሬዲዮና ማስታወቂያ ዳይሬክተር በነበሩት ጆርጅ ሳሌም ጋርም ወዳጅነት ፈጠረ። በጆርጅ አማካኝነት የባዕስ ፓርቲ ወታደራዊ መፈንቅለ መንግስት ለማድረግ ማቀዱን የገለጹለትን ኮሎኔል ሳሊም ካቶምን አገኘ። ኮሎኔል ካቶም በሶሪያና በእስራኤል ድንበር ላይ ስላሉት ተጋላጭነቶችና ሚስጥራዊ መረጃዎችን ለአሊ አካፈለው። በመቶዎች የሚቆጠሩ በሶሪያ ወታደሮች በድብቅ የተያዙ ከመሬት በታች ማስተላለፊያዎች ውስጥ የተደበቀው አውታረ መረብ እንዳለም ይገልጽለታል። እነዚህ ወታደሮች ከተደበቁ ቦታዎች ጥቃት ለመሰንዘር ዝግጁ ነበሩ። አሊን ቦታውን እንዲጎበኝም ይጋብዙታል። በሌተናል ኮሎኔል ማአዚ ዛሂራዲን በተመራው ጉብኝት ወቅት አሊ ሶሪያውያን በጎላን ኮረብታዎች ከፍታ ቦታ ላይ በመሆናቸው የእስራኤልን ግዛት ከታች በግልጽ ማየት በመቻላቸው ስትራቴጂካዊ ጥቅም እንዴት እንደያዙ ተመለከተ። ሌተናል ኮሎኔሉም በአካባቢው የሚገነቡትን ምሽጎች ዝርዝር የሚያሳይ ካርታ ሳይቀር ያሳዩታል። አሊ ካርታውን ፎቶግራፍ ማንሳት ባይችልም አስደናቂ ትውስታው እያንዳንዱን ዝርዝር እንዲይዝ አስችሎታል። ያወቀውን ሁሉ በሚቀጥለው ማለዳ ላይ ወደ ቴል አቪቭ አስተላለፈ። ነገር ግን ምርጥ ሰላዮች እንኳን አደገኛ ጊዜያት ይገጥሟቸዋል። አንድ ማለዳ አሊ መረጃ እያስተላለፈ ሳለ ሌተናል ኮሎኔሉ በአፓርትመንቱ ተከሰተ። አሊ የመተዋወቅና የመተማመን ግንኙነት ለመፍጠር በማሰብ እንደፈለገ እንዲገባና እንዲወጣ ፈቅዶለት ነበር። ሌተናል ኮሎኔሉም የምስጢር መጽሐፉን አስተውሎ ጠየቀው። ነገር ግን አሊ በፍጥነት የእንቆቅልሽ ጨዋታ እየሰራ መሆኑን መለሰለት። ይህም ሚስጥሩን ካዳነበት አደገኛ ዘዴ አንዱ ነበር። ከሶሪያ ወታደራዊ ልሂቃን ጋር በሚገናኝበት ጊዜ ሌላ ተልእኮም ተረከበ። ይህም የቀድሞ ናዚዎችን መከታተል ነበር። ቴል አቪቭ ቦነስ አይረስ ውስጥ በሐሰት ስም ተደብቆ የነበረውና የናዚ የጦር ወንጀለኛ ፍራንዝ ራድማቸርን እንዲያገኝም ተመድቧል። ራድማቸርን ከአርጀንቲና አፍኖ በመውሰድ የሞት ፍርድ የፈረደበት ከሆሎኮስት አርክቴክቶች አንዱ የሆነው አዶልፍ ኤክማን እንደወሰዱት እርሱም እንደማይቀርለት በማመን እጅግ ፈርቶ ነበር። አሊ በከተማው ሁሉም ሰው የሚያውቀውን ጓደኛውን ማጅድ ሼክ አላርድን ተወዳጅ የሆነውን የኩባ ሲጋራ ስጦታ በመያዝ አገኘውና እርዳታውን ጠየቀው። ሼክ አላርድም ራድማቸርን አስተዋወቀው። በመጨረሻ በሲአይኤ በተለቀቀ ሰነድ ላይ እንደተገለጸው ራድማቸር በመጨረሻ በሶሪያ ታስሮ ከቆየ በኋላ በጤና እክል ምክንያት ወደ ጀርመን ተመለሰ። በዚያም በስር እንዲቀጣ ተደረገ። በመጋቢት 8 ቀን 1963 የባዕስ ፓርቲ መንግስትን ገልብጦ ጄኔራል አልሐፊዝ የሶሪያ ፕሬዝዳንት ሆነ። አሊ አሁን የሶሪያ ከፍተኛ ኃይል ላለው ሰው ቀጥተኛ ተደራሽነት አገኘ። ይህንን ለማክበር አሊ በአፓርትመንቱ ለፕሬዝዳንቱ ትልቅ ድግስ አዘጋጀ። በድግሱ ላይ አሊ የእስራኤልን የውሃ አቅርቦት ለማቋረጥ የታቀደው የዮርዳኖስን ወንዝ የማዞር ፕሮጀክት ውስጥ ከተሳተፈ መሐንዲስ ጋር ተዋወቀ። መሐንዲሱ ግድቦቻቸው የእስራኤልን ቦምቦች ለመቋቋም በሚያስችል መልኩ እንደተገነቡ ተናገረ። አሊ ሁሉንም ነገር ወደ ቴል አቪቭ አስተላለፈ። ሶሪያን መከላከያ እቅድን በትክክል እንድትገነዘብ አስችሏታል። እንደ አውሮፓውያን አቆጣጠር ኖቬምበር 13 1964 የሶሪያ ኃይሎች ድንበር አቅራቢያ በሚገኙ የእስራኤል ትራክተሮች ላይ ተኩስ ከከፈቱ በኋላ የእስራኤል አየር ኃይል በሶሪያ የዮርዳኖስ ወንዝን የማዞር ስራ በሚሰሩ መሳሪያዎች ላይ ትክክለኛ የአየር ድብደባ በመፈጸም የሶሪያን እቅዶች ለጊዜው አስቆመ። በኋላም በ1967 በተካሄደው የ6 ቀን ጦርነት የአሊ በጎላን ኮረብታዎች ላይ ስላሉት የሶሪያ ምሽጎች ዝርዝር ሪፖርት እስራኤል ስትራቴጂካዊ ግዛቱን
በፍጥነት እንድትቆጣጠር ወሳኝ ሚና ተጫውቷል። ፕሬዝዳንት አልሐፊዝ ስለ መረጃ ማውጣት ከጊዜ ወደ ጊዜ እየተጠራጠሩ መጡ። ከፓሪስ በተደረገላቸው አስቸኳይ የኩላሊት ቀዶ ጥገና በኋላም ሲመለሱ የእስራኤል ሬዲዮ ስርጭቶች ስለ ጉዟቸው እያንዳንዱን ዝርዝር እንደዘገቡ አስተዋሉ። ጥርጣሬያቸውን ለማረጋገጥ ከከፍተኛ ባለስልጣናት ጋር በሚስጥር ተገናኝተው ማንኛውንም ዝርዝር ለማንም እንዳያካፍሉ አዘዙ። ብዙም ሳይቆይ የእስራኤልን የአረብኛ ስርጭት ሲያዳምጡ ዝርዝሮቹ ሲነገሩ በመደናቀጥ ተመለከቱ። መረጃው በፍጥነትም ስለተላለፈ መረጃው የሚወጣው በሬዲዮ ስርጭት ሳይሆን አይቀርም ብለው ደመደሙ። በዚህ ጊዜም አሊ ለእረፍት ወደ እስራኤል ተመለሰ። ለሶሪያ ጓደኞቹም በውጭ ሀገር የንግድ ጉዞ ላይ እንደሆነ ነገራቸው። ናዲያን 2 ትናንሽ ሴት ልጆቹንና በጉብኝት ወቅት የተወለደውን ወንድ ልጁን እንደገና አገኘ። ነገር ግን ብዙም ሳይቆይ ወደ ስራው መመለስ ነበረበት። አሊ ከሚኒስቴር መስሪያ ቤት ጋር የነበረው ውል በግንቦት 1965 ሲያልቅ በቅርቡ ወደ ቤቱ በቋሚነት እንደሚመለስ ለባለቤቱ ቃል ገባላት። ነገር ግን ያ ቀን ፈጽሞ አልመጣም። ጥር 24 1965 ደህንነቶች አሊ ወደ ቴል አቪቭ መረጃ እያስተላለፈ ሳለ በአፓርትመንት ውስጥ በድንገት ገቡ። እንደ እስራኤል ገለጻ ስርጭቶቹ በሶሪያ የስለላ ድርጅት ተጠልፎ የተገኙ ነበሩ። የደህንነት ኃይሎች አሊን የሐሰት መረጃ ወደ እስራኤል እንዲልክ አስገደዱት፣ የሶሪያ ጦር በከፍተኛ ጥንቃቄ ላይ ነው የሚል። ነገር ግን አሊ መልእክቱን በዝግታ በማስተላለፍ ቴል አቪቭ እንደተያዘ እንድትረዳ አደረገ። ፕሬዝዳንት አልሐፊዝ ውጤቱ አስቀድሞ የተወሰነ የፍርድ ሂደት አዘጋጁ። ግንቦት 8 ቀን 1965 አሊ ኮኸን በስለላ ወንጀል ሞት ተፈረደበት። ናዲያ የአሊ የፍርድ ውሳኔ በሬዲዮ ሲተላለፍ አዳመጠች። ደራሲ ቤን ሃናን የሷን ምላሽ በግልጽ እንዲህ ሲል ገልጾታል። ናዲያ ኮኸን የመጨረሻውን ጉልበቷን ተጠቅማ ከፊቱ ያለውን ሬዲዮ ደበደበችው። ጡጫዎቿ መስታወቱን ሰባብረው ሬዲዮውን ወደ መሬት ወረወሩት። ከዚያም በኃይለኛው እየጮኸች ወደ መስኮቶቹ በመሮጥ ሁሉንም የመስኮት መስታወቶች አንድ በአንድ ሰባበረቻቸው። የአሊ ወንድምም ሮጦ ሄዶ ያጽናናት ጀመር። የአሊ ጉዳይ በመላው ዓለምና ምዕራባውያን ዘንድ ሰፊ ሽፋንና ድጋፍ አግኝቷል። የካናዳ ጠቅላይ ሚኒስቴር ጆን ዲፈንቤከር የሶሪያን ፕሬዝዳንት ውሳኔውን እንደገና እንዲያጤን አሳሰቡ። የሮማን ፖፕም ጭምር ለፕሬዝዳንት አልሐፊዝ የግል ደብዳቤ ላኩ። ሆኖም ምንም ነገር ውሳኔያቸውን ሊያስቀይራቸው አልቻለም። በአንድ ወቅት የቅርብ ታማኝ ብለው ባሰቡት ሰው ፉኛ እንደተከዱ ተሰምቷቸው ነበር። አልሐፊዝ በግላቸው አሊን ጠይቀው አሊ ሙስሊም አለመሆኑን ሲያውቁ ደነገጡ። በእስልምና ውስጥ መሰረታዊ አንቀጽ የሆነውን የቁርአን የመጀመሪያ ምዕራፍ ማንበብ እንኳን ተቸግሮ ነበር። አሊ አይሁዳዊ መሆኑን ማወቃቸው በጥልቅ አስደነገጣቸው። አሊ በህዝብ ፊት ከመገደሉ በፊት ለመጨረሻ ጊዜ ለሚስቱና ለልጆቹ ደብዳቤ እንዲጽፍ ተፈቅዶለት ነበር። ውድ ናዲያና ውድ ቤተሰቤ ሆይ እነዚህን የመጨረሻ ቃላቶችን እየጻፍኩላችሁ ነው። የምወድሽ ናዲያ ሆይ ራስሽንና ልጆቻችንን ተንከባከቢ፣ አሳድጊያቸው እና የተሻለ ትምህርት እንዲያገኙም አድርጊ። እንደገና ለማግባት ነጻ ነሽ። ለልጆቻችን አባትን ለመስጠት ስላለፈው ጊዜ እንዳታዝኚ እለምንሻለሁ። ነገር ግን ወደፊት ተመልከች። የመጨረሻውን ስንብትን እየጻፍኩልሽ ነው እና ለቀረው ቤተሰቤ በተለይም ለናቴ እባክሽን ለነፍሴ ጸልይላት። በስተመጨረሻም ከአንድ አይሁዳዊ የሃይማኖት መሪ ጋር እንዲጸልይ ተፈቅዶለት ነበር። የአሊ ግድያ በደማስቆ ሰማዕታት አደባባይ በሶሪያ ቴሌቪዥን በቀጥታ ተላለፈ። የአሊ ቤተሰቦች ለብዙ አስርት ዓመታት በተደጋጋሚ ይግባኝ ቢሉም ሶሪያ አስክሬኑን ለመመለስ ፈቃደኛ ሳትሆን ቀረች። ሌላው ቢቀር የእስራኤልን በጣም ተወዳጅ ሰላይ የነበረበትን ቦታ እንኳን ለመግለጽ አልፈቀደችም። የአሊ ኮኸን ታሪክ በኖብል ዶክመንተሪ እንዲህ ተሰነደ። ታሪኩን ከወደዳችሁት ላይክ ያድርጉ፣ ሰብስክራይብ በማድረግም ቤተሰብ ይሁኑ።